በጌታ በኢየሱስ ስም ሰላም ላችኋለሁ። እንደምን አመሻችሁ? እግዚአብሔር ይመስገን። ዛሬና ሁኔታው ለየት ብሏልና እኔ መጀመሪያ መኪና መንዳት የጀመርኩ ጊዜ ልክ ጫማ ስቀይር መኪና ይቀየርኩ ይመስለኛል። ፊልም ማረገው እንትን ነው በቃ እንደ ፍሬኑ ምኑ አይመጣልኝምና ልክ አዲስ ጫማ ሳረግ መኪናው የተቀየረ ይመስለኛልና ምናልባት ዛሬ ወደ ቀኝ ወደ ግራን የተቀመጣችሁት ግን ያው የእግዚአብሔር ቤት ነውና ውስጣችሁ ግን ቀጥታ ይቀመጥ ለማለት ነው። ውስጣችሁ ቀጥታ ይቀመጥ። ያው የእግዚአብሔር ቤት የእግዚአብሔርን ቃል ሁለት የምንሰማበት የምንጸልይበት እልል የምንልበት እግዚአብሔር የሚሰማን ቦታ ስለሆነ ማለት ነው። ክብር ለኢየሱስ ይሁን። ዛሬ ደግሞ አጭር የእግዚአብሔርን ቃል ምናልባት 25 ደቂቃ ነው የሰጡኝ። እኔ በ20 ደቂቃ አካባቢ ለመጨረስ ሞክራለሁ። ጸልዬ በእውነት እግዚአብሔር የተናገረኝ በልቤ ሞላውን ነገር አካፍላችኋለሁና አጭር ጸሎት አድርገን ወደ ቃሉ እንገባለን። እግዚአብሔር አምላክ ሆይ እናመሰግንሃለን። አንተ መልካም ቸር አምላክ ነህ። እግዚአብሔር አምላክ ሆይ እየሰበርክ ጌታ እግዚአብሔር አምላክ ሆይ እየረዳህ እግዚአብሔር አምላክ ሆይ እዚያ ያደረስከን ክብር ላንተ ይሁን። ምስጋና የሚገባው ካንተ ውጭ ማንም የለም። እናመሰግንሃለን። አሁንም መንፈስ ቅዱስ ሆይ አንተን አክኖሌጅ እናረጋለን። እግዚአብሔር አምላክ ሆይ በዚህ ቦታ ላይ ቃልህ እግዚአብሔር ሆይ በኃይል በመንፈስ ቅዱስ ጉልበት ከነሙሉ ክብሩ ከነሙሉ ኃይሉ ወደ ህዝብ እንዲመጣ እንጸልያለን። እግዚአብሔር አምላክ ሆይ የጨለማ ጉልበት ቃልህን የማይወድ በጌታ በኢየሱስ ክርስቶስ ስም የተሰበረ ይሁን። እግዚአብሔር ሆይ ዛሬ መራገፍ ያለበት ተራግፎ መደሰት ያለብንን በመንፈስ ቅዱስ የሆነ ደስታ ውስጣችን ጨምረህ እንድንሄድ እንለምንሃለን። ስለ ሁሉ እናመሰግንሃለን። በጌታ በኢየሱስ ስም ጸለይን፣ አሜን። እና ብዙውን ጊዜ ሰው የሆነ ነገር ሲደረግለት ያመሰግናል። ያው ታንክስጊቪንግ ስለሆነ ማለት ነው። ስጦታ ሲሰጠው ያመሰግናል። እና እንደኔ በጣም ስጦታ የምትወዱ ከሆነ ደግሞ በጣም በቃ እኔ ሰው ኤክሳይት የሚያደርገኝ በቃ ስጦታ አስቦ ሲሰጠኝ በጣም ከሌላው ሰው ለየት ባለ ሁኔታ እደሰታለሁ። እና መጽሐፍ ቅዱስ ውስጥ በጣም ብዙ ስጦታ የእግዚአብሔር ስጦታ ብሎ የተጻፉ ብዙ ነገሮች አሉ። ሶስቱ በጣም ወሳኝ ናቸው፣ ከፍ ያሉ ናቸው። ሶስት አላወራም፣ እኔ አንድ ነው የማወራው። ግን የጽድቅ ስጦታ ይላል። አሁን ፓስተር ይሉ ባለፈው ጀምሮልን ነበር። የጽድቅ ስጦታ ጽድቅን እግዚአብሔር ስጦታ ብሎ የሚሰጠው ማለት ነው። ራይት ስታንዲንግ ከእግዚአብሔር ጋር እግዚአብሔር ባለበት በህልውና ውስጥ ያለ መሸማቀቅ የመቆም ችሎታ፣ ክቡር እግዚአብሔር ባለበት ውስጥ ያለ ኃጢአተኝነት ስሜት የመቆም ችሎታ፣ የጽድቅ ስጦታ አይደል? እንደዛ ይላል የመጽሐፍ ሲናገር የጸጋም ብዛትና የጽድቅን ስጦታ የሚቀበሉ ሌላ ስጦታ ብሎ ይናገራል። የመንፈስ ቅዱስ ስጦታ ለምሳሌ እግዚአብሔር ለሚጠራቸው ለልጅ ልጆቻችሁ ነው። ከዛ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ሁለተኛ የመንፈስ ቅዱስ ስጦታ ይላል። ዛሬ ግን ማተኮር የምፈልገው የዘላለም ህይወት ስጦታ። ኢየሱስ ክርስቶስ ጌታ ነው። የዘላለም ህይወት ስጦታ ነው ማለት እነዚህ ሶስቱ ነገሮች ማንም ሰው ሀብታም መስጠት አይችልም፣ ባለጸጋ መስጠት አይችልም። እግዚአብሔር ብቻ ሊሰጣቸው የሚችሉት የእግዚአብሔር ነገሮች ብቻ ናቸው። ከእግዚአብሔር ቃል እናወጣና ሮሜ ምዕራፍ 6 ከቁጥር 23 ላይ ያለውን አነባለሁ። አጭር ቃል ናት። ሮሜ ምዕራፍ 6 ከቁጥር 23 የኃጢአት ደሞዝ ሞት ነው፣ የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ በኩል የዘላለም ህይወት ነው። የኃጢአት ደሞዝ ሞት ነው፣ እግዚአብሔር ግን ስጦታ አለው። የእግዚአብሔር ስጦታ ግን በጌታችን በኢየሱስ ክርስቶስ በኩል የዘላለም ህይወት ነው። ዞዌ የሚል ቃል ነው የሚጠቀመው። የዘላለም ህይወት እግዚአብሔር ብቻ የሚሰጠው ህይወት። ኢየሱስ ክርስቶስ ጌታ ነው ማለት እዚህ ዓለም ላይ ሁለት ሰዎች ናቸው ያሉት፣ ህይወት ያለውና ህይወት የሌለው። ኢየሱስ ክርስቶስ ጌታ ነው። የዘላለም ህይወት ያለውና የዘላለም ህይወት የሌለው። የእግዚአብሔር ስጦታ የዘላለም ህይወት ነው። የኃጢአት ደሞዝ ደግሞ ሞት ነው። ጳውሎስ እንዴት አወቅ? ሮሜን የጻፈልን ጳውሎስ ስለሆነ እንዴት አወቅ? የሞት አይቻለሁ። አዳም ኃጢአት ሰርቶ ሲሞት አይቻለሁ። እግዚአብሔር መጣና አዳም ጋር እንደዚህ ያለው የሚበላውን እንዳለ መብላት ትችላለህ፣ ነገር ግን አለ አንድ ዛፍ አስቀምጫለሁ። እግዚአብሔር አይገርማችሁም? መብላት ትችላለህ ከሚል ነው የጀመረው። ራሱ ትበላለህ ግን ማትበላው እንዳለ ከዚች ዛፍ የበላ ጊዜ በዛ ቀን ሞትን ትሞታለህ። you will die instantly። በዛ ቀን ሞትን ትሞታለህ። እና መጽሐፍ ሲናገር ሰይጣን አንድ ቀን መጣ ይላል። ሔዋን ጋር ሰይጣን መጣና እግዚአብሔር ከዚህ ሁሉ እንዳትበሉ ከልክሏችኋልና አለ። ከዚህ ሁሉ ሰይጣን ከመከልከል ነው የሚጀምረው። ከልክሏችኋል። ኧረ አልከለከለንም፣ ከዚህ እንበላለን። እቺም ብቻ እንዳትበሉ ጭራሽ እንዳትነኩት ብሏል ብላ ነገረችው። እግዚአብሔር እኮ ውሸቱን ነው አለ። ሁሌ ሰይጣን እግዚአብሔር የተናገረውን ነገር ነው የሚቃወም። እግዚአብሔር ውሸቱን ነው። አይኖቻችሁ ስለሚከፈቱ እንደ እግዚአብሔር ስለምትሆኑ ስለሚያውቅ ነው። መጽሐፍ ሲናገር ሔዋንም ስታየው ይላል ሰይጣን ካወራት በኋላ ስታየው
የሚያስጎመጅ እንደሆነ አየች ይላል። ስንት ጊዜ እኮ ተመላልሰዋለች። አንዳንድ ነገር እኮ የምንሳሳተው እንደው ሰይጣን ሲያወራን እኮ ነው። የምንጎመጀው እኮ አይናችን የሚከፈተው እኮ ሮንግ ኢንፎርሜሽን ሲገባ ነው። መጽሐፍ ሲናገር ጎመጀች ይላል፣ ወሰደች ይላል፣ በላችና አብሯት ለነበረው ለባሏ ሰጠችው። እንኳን አይናቸው ሊከፈት አይናቸው ተከፈተ፣ ግን ለራቁትነት አይናቸው ተከፈተ። ራቁታቸውን እንደሆኑ አዩ ይላል። እግዚአብሔር ሁሌ ያው ከሰዓት ጌታ ይመጣል። በቃ መሸትሸት ሲል የእግዚአብሔር ድምጽ እየተራመደ ይመጣ ነበር ይላል። አዳም እያለ መጣ እንደለመደው። ወዴት ነህ አዳም አለው። ድምጽህን ሰምቼ ፈራሁ፣ ስለዚህም ተሸሸኩ። የዛን ቀን ሞት በአዳም ውስጥ ጀመረ። መንፈሱ ሞተ። ሞት በነፍስ ውስጥ መስራት ጀመረ። ሞት ቆይቶ ከ90 ምናምን ዓመት በኋላ ስጋውንም ገደለው ማለት ነው። ሞት የዛን ቀን ጀመረ። የበላ ቀን ትሞታለህ ብሎት ነበር። በእውነት አዳም የዛን ቀን ሞተ። ነፍሱ እንዴት ሞተ? በፍርሃት ሞተ፣ በመሸማቀቅ ሞተ። በፊት ከእግዚአብሔር ጋር ያወራ የነበረው ደስ የሚል የነበረው ፌሎሺፕ ያደረገ የነበረው አዳም ድምጽን የሚፈልገውን ድምጽ ማለት ነው ሰምቼ ፈራው ማለት ጀመረ። ዩሲ ፍርሃት ነፍስ ውስጥ ገባ፣ መሸማቀቅ ነፍስ ውስጥ ገባ። ቆይቶ ደግሞ ይሄ ስጋው ራሱ ዲኬ ያደረገ። ከዛ በፊት ዲኬ ያደረግም ነበር ስጋው ራሱ በቃ እና ሞት በመንፈሱ በነፍሱ በስጋው ሲሰራ ታያላችሁ። ክብር ለኢየሱስ ይሁን። ከዛ በኋላ ሰው ይወልዳል፣ ልጆች ይወለዳሉ፣ ይሞታሉ። ሰው ለመውለድ ልጅን ይወልዳል። ሰው ለመሞት ልጅን ይወልዳል። የሚሞት ልጆች ይወለዳሉ። የሚበሰብስ ስጋ ይሆናል። በቃ ኮራፕትድ ኔቸር፣ ኮራፕትድ ሰማይ፣ ኮራፕትድ ምድር፣ ኮራፕትድ ታርሳለህ፣ እሾክና ማኬላ ታበቅልብሃለች። በቃ ኮራፕትድ ሆነ። ከሁሉ በላይ ግን ሰው ሞተ። ሰው ከእግዚአብሔር ተለየ። መጽሐፍ ሲናገር ዘመኑ በደረሰ ጊዜ እግዚአብሔር ይላል ከአንድያ ሴት ከማርያም የተላከውን ልጁን ላከ ይላል። ኢየሱስ ክርስቶስ ጌታ ነው። እስቲ ኢየሱስ መጣ በሉ። ኢየሱስ ክርስቶስ ጌታ ነው። ዋት ኤ ፕሪቪሌጅ ባይ ዘ ዌይ አዲስ ኪዳን እዚህ ዘመን ላይ መኖራችን አንድ የምስጋና ምክንያት ነው። ዋት ኤ ፕሪቪሌጅ። ዘመኑ በደረሰ ጊዜ እግዚአብሔር አንድያ ልጁን ላከ ይላል። መጽሐፍ ሲናገር ቅዱስ ሕይወት ኖረ ይላል። ኃጢአት አላረገም ይላል። ኢንፋክት ሲሰድቡት አልተሳደበም ይላል። ሃሌሉያ። ሲዝቱ እሱ መከራ ሲያሳዩት አልዛተም ይላል። እንደሚታረድ በግ ተነዳ ይላል። መጽሐፍ ሲናገር አየውና ማለት ነው ይሄ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው አለ። መጽሐፍ ሲናገር በመስቀል ላይ ተንጠለጠለ፣ ሞተልን። ኢየሱስ ክርስቶስ ጌታ ነው። የዛን ቀን ሲሞትልን የዘላለም ሕይወት ስጦታ ሆነ። ክብር ለኢየሱስ ይሁን። ዝም ብሎ እግዚአብሔር የሚሰጠው ስጦታ ሆነ። እግዚአብሔር መጣና የዘላለምን ሕይወትን ማለት ነው ፕሮሚስ እያደረገ ይመጣ ነበር። እግዚአብሔር የዘላለም ሕይወት የሚባል ይመጣል፣ ሰው እንደጠፋ አይቀርም እያለ ፕሮሚስ እያደረገ ይመጣል። ዘመኑ በመጣ ጊዜ ግን እግዚአብሔር የዘላለም ሕይወትን ወንጌል ውስጥ ደበቀው። ኢየሱስ ክርስቶስ ጌታ ነው። ጢሞቴዎስ ላይ አንድ ቃል ደስ የሚል ቃል አለ። ጢሞቴዎስ 1:10 ነው ያነበዋለሁ። አሁን ግን ይላል ሞትን ደምስሶ በወንጌል አማካኝነት ሕይወትንና ኢሟችነትን ወደ ብርሃን ባወጣው። ሃሌሉያ። ታውቃላችሁ ኢየሱስ ክርስቶስ ሲመጣ ሞትን ደመሰሰና ኢሟችነት፣ ኢ ማለት አጣፊ ነው። በቃ አለመሞትን ወደ ብርሃን አመጣው። የዘላለም ሕይወትን ወደ ብርሃን አመጣው። ኢየሱስ ጌታ ነው። አሁን አለመሞት ወደ ብርሃን መጥቷል። የዘላለም ሕይወት ወደ ብርሃን መጥቷል። እንዴት አመጣው ሲባል እግዚአብሔር አሰራሩ የሚገርም ነው። የእግዚአብሔር ከባባድ ነገሮች በጣም ቀላል ናቸው። በስብከት ሞኝነት። ሃሌሉያ። መዳንን ስብከት ውስጥ ደበቀው። እግዚአብሔር መጣና መዳንን ስብከት ውስጥ በስብከት ሞኝነት ሰው ይድናል አለ። ሃሌሉያ። ለዛ እኮ ነው ከባድ የሆነባቸው። ሃሌሉያ። ይሄን ሰው ያጣውን ፈልጎ ማያገኘውን ነገር ለፍቶ ማያገኘውን ነገር ማለት እግዚአብሔር የስብከት ቃል ውስጥ አደረገው። ሃሌሉያ። እኔ መስበክ በጣም ደስ የሚለኝ አንደኛው ነገር እግዚአብሔር አንድያ ልጁን ሲልከው ማለት ነው ኢንጂነር አድርጎ አላከውም፣ ዶክተር አድርጎ አላከውም፣ እየሰበከ ሰባኪ አድርጎ ነው የላከው። ኢየሱስ ክርስቶስ ጌታ ነው። ስበኩ፣ ኢየሱስ ጌታ ነው። እና ሰባኪ በቃ በስብከት ውስጥ የዘላለምን ሕይወት እግዚአብሔር ደበቀው። አለመጥፋትን በስብከት ውስጥ ደበቀው። ሃሌሉያ። ለዛ እንደዚህ ይላል ማንም ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታመን፣ ሃሌሉያ፣ በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና። እንደዚህ ቀላል እንደዚህ ቀላል እግዚአብሔር ጠቢባን ላይ ሊጫወት ፈልጎ ማለት ነው ይሄን የከበረ ነገር እንደዚህ ቀላል የሆነ የወንጌል ቃል ውስጥ ደበቀው።
አቤት የእግዚአብሔር አደባበቅ ሃሌሉያ እሱ ሲደብቅ ማን ያገኘዋል ሃሌሉያ አመሰገነኩ ጌታ ኢየሱስ አመሰገነ ይሄን አለ ለጠቢባን ሰወርካለ ለተለያዩ ሰዎች ለትልልቆች ሰወርካለ ለህፃናት ገለጥክላቸው አለ አመሰግናለሁ አለ ሃሌሉያ ጌታ ኢየሱስ ሪጆይስ አረገ ሃሌሉያ ወንጌልን እንደዚህ በመናነበው ቃል ውስጥ የመዳንን እውነት ደበቀው አለመጥፋትን ደበቀው ተስፋ ሲሰጥ የነበረውን ነገር እንዳለ የዘላለምን ህይወት በዚህ በወንጌል ቃል ውስጥ ደበቀው ክብር ለኢየሱስ ይሁን ክብር ለጌታ ይሁን እና ብዙውን ሰው ግን ይሄ ነገር ይከብደዋል ታውቃላችሁ በቃ እንደዚህ እንዴ ኢየሱስ ክርስቶስ ጌታ ነው ብዬ በልቤ አምኜ ባፌ መስክሬ በቃ አድናለሁ በቃ እንደዚህ ቀላል ስለሆነ ከባድ ሆነ ብዙ መንፈሳዊ ነገር ባይዶ ከባባድ መንፈሳዊ ነገር የሚባለው በጣም ቀላል ስለሆነ ሚስ እናደርገዋለን እሺ ቀላል ስለሆነ ሚስ እናደርገዋለን ከባዱን ቀላል አደረገው ኢየሱስ ክርስቶስ ጌታ ነው ከበዳቸው ዓለማት ከበዳቸው ለተቀበሉት ግን አለ ሃሌሉያ በስሙ ለሚያምኑት ግን አለ ሃሌሉያ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ ይኸው በስሙ የሚያምን አለ ለዘላለም እንዲኖር እንጂ እንዳይጠፋ he should not perish እግዚአብሔር ሕግ አወጣ በስሙ ታምናለህ you should not perish ሃሌሉያ መጥፋት አትችልም አለ ሃሌሉያ በስሙ የምታምን ከሆነ አጠፋም አለ ኢየሱስ ጌታ ነው እስቲ አልጠፋም በሉ ኢየሱስ ያድናል ከምንም በላይ ስጦታ ይበልጣል ታውቃላችሁ የዘላለም ህይወት እንቀጥላለን ባይዙ ኢየሱስ ጌታ ነው ሞት አይደለም ባይዙ ሞት ለአማኝ ከዚህ የሆነ ሜሪላንድ መግቢያ ነገር ነው ኢየሱስ ክርስቶስ ጌታ ነው ቦታ መቀየር ሞት ለአማኝ ባይዞ ኢትስ በጣም በቃ ኦፍ ኮርስ ሞት ጠላት ይሏል ግን ለኛ ትራንስፖርቴሽን ቪሂክላችን ነው ኢየሱስ ጌታ ነው መሸጋገሪያ ደግሞ ሞትም ብቻ በሞት ብቻማ ደግሞ አይደለም ሁላችን አናንቀላፋም ይላል ንጥቀትም እንጠብቃለን ኢየሱስ ጌታ ነው ሁላችን አናንቀላፋም ይላል እኔ ሁለቱንም ነው የምጠብቀው እንደው ሞር ንጥቀቱን እንጠብቃለሁ ኢየሱስ ያድናል ጳውሎስ እንነጠቃለን ካለ ከጳውሎስ ይልቅ አሁን ቀርቧልና እግዚአብሔር ሰማይን አዘጋጀ ለዘላለም መኖርን አዘጋጀ በወንጌል ስብከት ቃል ውስጥ ማለት ነው ለሰው ይሄን መቀበል በጣም ይከብደዋል እና ታውቃላችሁ የሰውን ብዙን ጊዜ የሰውን ቴስቲሞኒ እናምናለን ለምሳሌ ጆቴ በርዝዴይ መቼ ነው ኦገስት እሺ ያዙ በዛውም ኦገስት 16 የጆቴ በርዝዴይ ነውና ስጦታ ምናምን አሁን የሁላችሁን በርዝዴይ ጠይቁ በርዝዴያችሁን በውስጣችሁ ያዙት ማን ነገራችሁ እስቲ ሲወለድ የነበረ አይ ከእናቴ ጋር ሄጄ አብሬን የተወለድኩት እኔ አስታውሳለሁ የሚል እንደው ትዝ ይለኛል ስወጣ ምናምን ትዝ ይለኛል የሚል የለም ተወለድን አመጡን ከዛ ያደግን ወንድም ነው አሉን እህት ናት አሉን ተቀበልን ሲጠርጥሩ አሁን ቤታችሁ ሄዳችሁ የምር አንመሳሰልም እንደ ወንድሜ ነህ እናቴ ነሽ ብዙ ነገር እንዲሁ እንቀበላለን ወንድም ነው ተባልክ ከሆነ ልጅ ጋር ያደክ ነው ወንድሜ ያልክ እውነት አልነበርክም ወንድም እንደሆነ አታውቅም የሆነች ሴት ያሳደገች ነው እናቴ ነኝ ያለችህ እንዴ በሆስፒታል ውስጥ እኮ ልጅ ይቀያየራል ልጅ ያንደኛው ልጅ የሚወስዱ እኮ አሉ ልጅ ይቀያየራል ግን አመንን ዮሐንስ ምን እንደሚል ታውቃላችሁ የመጨረሻ ቃል አንብብላችሁ አንደኛ ዮሐንስ ምዕራፍ 5 ከቁጥር 9 የሰውን ምስክርነት ከተቀበልን ኢየሱስ ጌታ ነው ብዙ የሰው ምስክርነት ባይዞ ተቀበለናል በርዝዴያችን ተቀበለናል ኮራ ብለን ምናምን ኦገስት 16 እምናቅ እኮ ነው ምን መስለው በርዝዴ እንደዚህ እናቴ እንትና የነበርነው የሰውን ምስክርነት ከተቀበልን አለ ዮሐንስ የእግዚአብሔር ምስክርነት ከዚያ ይልቃል ኢየሱስ ክርስቶስ ጌታ ነው የሰውን ምስክርነት ከተቀበልን የእግዚአብሔር ምስክርነት ከዚህ ይልቃል ይህ ስለ ልጁ የሰጠው የእግዚአብሔር ምስክርነት ነው በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክር አለው ቴስቲሞኒ አለው ሃሌሉያ ውስጣችን ቴስቲሞኒ አለን የእግዚአብሔር ልጅ እንደሆነ ሃሌሉያ አራ ኦርዲናሪማ አይደለንም ሃሌሉያ የዘላለም ህይወት ተሸክመን ነው የምንሄደው ሃሌሉያ ውስጣችን ምስክር አለ ማንም እግዚአብሔርን የማያምን ሁሉ እግዚአብሔር ስለ ልጁ የሰጠው ምስክርነት ስላላመነ ሐሰተኛ አድርጎታል አሁን ስሙኝ ምስክርነቱ ይህ ነው እግዚአብሔር የዘላለምን ህይወት ሰጠን ይህም ህይወት ያለው በልጁ ነው ልጁ ያለው ህይወት አለው ኢየሱስ ክርስቶስ ጌታ ነው እስቲ ህይወት አለኝ በሉ ልጁ ያለው የእግዚአብሔር ምስክርነት ይሄ ነው በርዝዴህን ተቀብላል ይኸው ከዚህ በላይ የሆነ ምስክርነት አለ ልጁ ያለው ህይወት አለው ይሄን ማን መሰከረው እግዚአብሔር መሰከረው ልጁ ያለው ህይወት አለው የእግዚአብሔር ልጅ የሌለው ህይወት የለውም ከዛ እንደዚህ አለ
የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። የጻፍኩላችሁ ሪዝን አለ የዘላለም ሕይወት እንዳላችሁ ታውቁ ዘንድ። ኢየሱስ ክርስቶስ ጌታ ነው። ይህን ጽፌላችኋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን ሰብካችኋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ። ኢየሱስ ክርስቶስ ጌታ ነው። ሕይወት አለን። ሃሌሉያ። ሕይወት አለን። ሃሌሉያ። አረ ሕይወት ነው የሚሸተን። ሃሌሉያ። ለዚያም የዘላለም ሕይወት። ሃሌሉያ። እንዴ ውስጣችን የሚፈልቀው ራሱ ወንዝ እኮ ማለት ነው። ኢየሱስ ስም ሰጠው። የዘላለም ሕይወት ወንዝ። ሃሌሉያ። የሕይወት ወንዝ ውስጣችን የሕይወት ወንዝ አለ። ሃሌሉያ። የዘላለም ሕይወት ውስጣችን አለ። ሃሌሉያ። እንዲሁ ቀጥታ ባይዘ የዘላለም ሕይወት የሆነ ልክ ስትሞት እንገባበታለን ብላ እንደዛ ታስቡ። እየቀጠልን ወክ እያደረግን ነው የምንገባው። ሃሌሉያ። እዚህ እየተለማመድን ነው የምንገባው። ሃሌሉያ። እና አንድ ሰው ሲመሰክር ሰማውና የፓስተር ጓደኛ ነውና የሆነ አክሲደንት ሆነና ሞተ እና ሊትራሊ ከሰውነት ውስጥ ወጣና ሞቷል እያሉ በቃ ይራወጣሉ ዶክተሮቹ እንትን ይሰጡታል ምን ሾክ ያደርጉታል ምናምን። አምኖት ዴድ ይላል ወጥቶ ከስጋው ማለት ነው። አምኖት ዴድ ማልቀስ ጀምሯል። ሊነካው ሲል የለም ያልፋል። በጣም የሚታመን ምስክርነት ነው የምነግራችሁና በጣም ኖት ዴድ ማልቀስ። ከዛ ስጋዬን አየዋለሁ አለ። በድንገት የሆነ ነገር ፑል አረገኛል እሱ ሲመሰክር እና ስነቃ ሆስፒታል ነቀዋለሁ። ኦል ዘ ፔንስ ምናምን ነበረዋል እና እንደዚህ አለ ፓስተር አለ when a man dies he's not really dead። ኢየሱስ ክርስቶስ ጌታ ነው። ሰው ሲሞት በእውነት አይሞትም። ሃሌሉያ። ይሄው ሞት ለቅዱሳን የችግሩ ማብቂያ ነው። ሃሌሉያ። የመከራው ማብቂያ ነው። ኢየሱስ ክርስቶስ ጌታ ነው። ሞት ወይ መውጊያ የታለ አለ። የሞትን ጣራ አጠፋው። ሃሌሉያ። የዘላለምን ሕይወት ሰጠን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ማንም ይሄን በገንዘብ አያመጣም። ማንም ባለስልጣን ገንዘቡን አስቀምጦ ነው የሚሄደው። ማንም የተማረ ሰው ዲግሪውን አስቀምጦ ነው የሚሄደው። እኛ የዘላለም ሕይወት ሃሌሉያ እንቀጥላለን። ለዛ ነው ይሄ ቤተሰብ ውብ የሆነው። እንቀጥላለን። ሃሌሉያ። ሰማይ እንቀጥላለን። ሃሌሉያ። እዚህ ያለን ሰማይ እንቀጥላለን። ለዛ እኮ ነው አባትነት ሁሉ በሚሳይም በአብ ፊት እንበረከካለሁ አለ። ማለት በሰማይም በምድርም ፋሚሊው አለ። ሃሌሉያ። ፋሚሊው ከላይም አለ። ሃሌሉያ። እነ ጳውሎስ አባቶቻችን አሉ። ፋሚሊ አለን። ባይዘ ኢየሱስ ክርስቶስ ጌታ ነው። ሐዋርያት አሉ፣ ነቢያት አሉ። እዚህም ደግሞ እኛ አለን። ሃሌሉያ። ስራችን ስንጨርስ ደግሞ እንሰበሰባለን። ሃሌሉያ። እና በዚህ መንፈስ ይሄ እግዚአብሔር የዘላለምን ሕይወት ውስጣችን ዲፖዚት አድርጓል። ምን ያስፈራናል? ሃሌሉያ። ምን ያስፈራናል? ፍርሃት ቀለጠ። ሃሌሉያ። ምን የመጨረሻው እኮ ሞት ነው። ሃሌሉያ። ሞትን አሸነፈው። ሃሌሉያ። አይ ሃቭ ኢተርናል ላይፍ። ሃሌሉያ። የዘላለም ሕይወት ተሸክሜ ነው የሚሄደው። ሃሌሉያ። የዘላለም ሕይወት ተሸክማችሁ ነው የምትሄዱት። በጣም ኦርዲናሪ አይደለንም። እንደ ሌላው ሰዎች አይደለንም። የዘላለም ሕይወት በነፍሳችን በውስጣችን ልክ ልባችን እንደሚመታ የዘላለም ሕይወት ውስጣችን ተሸክመን እንሄዳለን። የእግዚአብሔርን ዞዌ ተሸክመን እንሄዳለን። በርዝዴን እንደተቀበልኩት ሁሉ አንድ ነገር እቀበላለሁ። የእግዚአብሔር ምስክርነት እቀበላለሁ። ልጁ ያለው ሕይወት አለ ብሏል። ልጁ ያለው እንዳይጠፋ ብሏል። he should not perish ብሏል። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬ ይሄን ነገር ለማስታወስ የፈለኩት የስብከቴ ሜን ፖይንት ጌታ የተናገረኝና ሐሳቡ ፖይንቱ ምንድነው? አንደኛ እንድናስበው የዘላለም ሕይወት አለኝ። ኢየሱስ ክርስቶስ ጌታ ነው። የሆነ ነገር ክብብ ሲያረጋችሁ ኖ የሚሰራ የዘላለም ሕይወት ውስጥ ያለ ሃሌሉያ። ተሸክሞኝ ትራንስፖርት የሚያደርገኝ የዘላለም ሕይወት ከዚህ ያለ ሃሌሉያ። ሁለተኛ ደግሞ እግዚአብሔርን እንድናመሰግን ኢየሱስ ክርስቶስ ጌታ ነው። እንድናመሰግን ሰው ይሄ ከሌለው ምንም ነገር ቢኖረው ከንቱ ነው። ምንም ነገር ለሚቀር ነገር ምን ያረጋል? ለማያዋጣ ነገር ምን ያረጋል? ኢየሱስ ክርስቶስ ጌታ ነው። የዘላለም ሕይወት ስለሰጠን ክብር ለሱ ይሁን። ልጁ ያለው ሕይወት አለው። አንዴ ቀን እናመሰግናለን። ሃሌሉያ። እንጸልያለን።